አቤልና ኢዩኤል ከባድ ጸብ ፈጠሩ። አቤል ሳሎን ላይ ከማሚ ጋርና ከርብቃ አጎት ጋር ቁጭ ባለበት እዩ አዙን እንደፈለገ ከተናገረና ካስፈራራት በኋላ ወደ ሳሎን በመምጣት አቤል አንድ ጊዜ ላወራ ፈልጋለሁ ሲልም ይጠይቀዋል። አቤልም ደግሞ እሺ አውራኝ ችግር የለውም የሚል መልስ ሲመልስለት አጎትየው ፊት ለፊት ማውራት እንደማይፈልግ ወደ ውጭ ወጥተው ለብቻቸው መነጋገር ያለባቸው ነገር እንዳለም ሲነግረው አቤልም ትንሽ እንደደከመውና ቆየት ብሎ እንደሚወጣ ይነግረዋል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለምደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ላይክ ሸር እያደረጋችሁ አበረታቱኝ ማሮቼ። አይከፈልበትም፣ ቅንነት ለራስ ነው። እዩና አቤላ እንግዲህ በከባዱ ተጣልተው ነው የሚገኙት። እዩ የአቤል እንዲሁም የርብቃ እስከ አጎቷ ተመልሳ ወደ ቤት መምጣት በጣም አናዶታልናም ለምንድን ነው ወደ ቤት የመጣችሁት ብሎም ሲጠይቀው አቤልም ደግሞ መምጣት ስላለብን የመጣ ነው ነበረ መልሱና እዩም እንግዲህ ምናልባት ሰውየው ሊመጣ ይችላል እኮ ብዬ ነው ብሎ ነበር ያለውና አቤልም ሰውየው ከመጣ በኋላ ተመልሰው እንደሚሄዱ መሄድ እንደሚችሉ ነበር የመለሰለት። ለምን መጣችሁና ለምን ሄዳችሁና ለምን ትመጣላችሁ የሚልም ጥያቄ ሲጠይቀው አቤልም እንግዲህ የሄድነውም ርብቃ መሄድ ስለምትፈልግ ነበር፣ አሁንም የመጣ ነው ርብቃ መምጣት ስለምትፈልግ ነበር ይለዋል። እዩ ይህንን በሚናገር ጊዜ በጣም ይናደድና በቃ አንተ ርብቃ እንደፈለገች ነው አይደል የምታሽከረክርህ? መሄድ ስትፈልግ ተከትለህ ትሄዳለህ፣ መምጣት ስትፈልግም ተከትለህ ይዘህ ትመጣለህ እያለም ሲለው አቤልም ትሰማኛለህ፣ ይህ አንተን የሚመለከት ጉዳይ አይደለም፣ ይልቅንስ የኛ መምጣት አላስደሰትህም ወይ ብሎም ሲጠይቀው እዩም አይ ኧረ እኔ አስደስቶኛል፣ ያው አንዳንዴ አለ የለ ግን አጎቷ ለምንድን ነው ታዲያ የመጣው ሰውየው ሲልም ይጠይቀዋል። አጎትየውም ደግሞ እነሱ ጋር መምጣት ስላለበት ተከትሏቸው እንደመጣም ነበር የነገረው። እዩ እንግዲህ እስከ ዛሬ ሲሰራቸው የነበሩት ስራዎች ወይም ጥፋቶች አሁን ላይ ሊጋለጡበት እንደሆነ የተጠራጠረ ይመስለኛል። እናም ለዛም ነው እንደዚህ እየተበሳጨ ያለው። ልክ እነሱ ከመጡ በኋላ ወደ መቲጋ ስልክ ሲደውል ቶሎ አታነሳለትም ነበር። ከስንት ስልክ መሞከር በኋላ አነሳችለት። እናም ለምንድን ነው ስልክ የማታነሹ ብሎ ሲነግራት እሷም ደግሞ ወደ ቤት እየመጣች እንደሆነ ስልክ ማንሳት እንደማይጠበቅባት ነበር የመለሰችለትና ኢዩኤልም ደግሞ ወደ ቤት መምጣት እንደሌለባት እነ ርብቃ አቤል እንዲሁም አጎቷ እንደመጡ ይነግራታል። መቲ ግን ምንም አላመነችውም ነበርና እኔ ምንም ላምንህ አልቻልኩም፣ ቆይ ግን እንዴት ነው ነገሩ እያሌ ለብቻዋ ካሰበች በኋላ አዙ ጋር ስልክ ደውላ ማጣራት ስለነበረባት አዙ ጋር ስልክ ደውላ ስልክ ለምንድን ነው የማታነሹ? ስልኩን የያሹ ለምንድን ነው ብላም እንግዲህ አዙንም እሷም እንደፈለጋት ልክ እዩ እንደሚጮህባት ትጮህባታለች። እሷም ደግሞ ሰዎች ስላሉ እንዳይሰማት ወደ ውጭ እየወጣች እንደሆነም ነበር የነገረቻት። የእውነት እነ ርብቃ መጥተዋል እንዴ ብላ ስትላት አዙም አዎ መጥተዋል፣ ሰማሽ እንዴ? አዎ ሰምቻለሁ፣ እዩ እኮ ነግሮኛል፣ ግን አላመንኩትም፣ እየቀለደ መስሎኝ ነበር፣ አላመንኩትም እና ነው አንቺ ጋ የደወልኩትኝ። ለማንኛውም ስልክ ስደውልልሽ አንሺ፣ ስልክ ስደውል ካላነሳሽ የኔን ስልክ አላነሳሽም ማለት ምን አይነት ነገር እንደሚከተልሽ ታውቂያለሽ ትልና ታስፈራራታለች። አዙም ደግሞ እሺ እሺ ብላ ነበረ ስልኩን የዘጋችውና ስልኩን ከመዝጋቷ ትንሽ ደቂቃ በፊት እዩ እያዳመጠ ነበርና ማንን ነው የምታወሪው ብሎም ሲላት ማንንም አላወራሁም ነበር የአዙ መልስ። ግን እዩ የሚፋታት አይደለምና ይልቅንስ ማንጋ እያወራሽ እንደሆነ ብትናገሪ ነው የሚሻለሽ ሲላት እንግዲህ መናገር ስላለባት መቲ እንደደወለችላት እና
እነ ርብቃ ትክክለኛ መጥተዋል አልመጡም የሚለውን ነገር ልታጣራ እንደሆነ ነው ለእዩ የነገረችው። እኔ ራሴ ደውዬ ነግሬያት አልነበረም ወይ ሲላትም አዎ ብትነግራትም እሷ አላመነችም ነበረ ትለዋለች። አሀ እና ታዲያ አንቺ ጋር ደውላ እያጣራች ነበር ማለት ነው ነበር ያላት ማለት ነው። እሷም ደግሞ አዎ እኔ ጋር ደውላ እያጣራች ነበረ ትለዋለች። እዩም ከዛ በኋላ እንግዲህ አዙን ጠንቀቅ በይ ራስሽን ጠብቂ ወይም ተጠንቀቂ የሚል ንግግር ሲናገር ርብቃ ማነት አዞ ደግሞ እንዲህ ምን እያለ ነው ብላ ግራ ተጋብታ ምንድን ነው ምን ሆነህ ነው ትለዋለች። ምን ሆነሽ ነው አንቺ ልጅ የመርሳት ችግር አጋጠመሽ እንዳንቺም እያለም እንግዲህ ይቆጣታል። አዙም የመርሳት ችግር እንደሌለባት ብትነግረውም ምናልባት ከማሚ ጋር ስለሆነ የምትውየው ከእሷ ከተጋባብሽ ብዬ ነው ይልና ቀጠል አድርጎም በይ እንግዲህ ጠንቀቅ በይ እነ ርብቃ እኮ መጥተዋል ሲላት፣ አዙም ደግሞ ምንም ፍርሃት ነገር ስለማይታይባት ኢዩኤል እንዲች ልጅ ቆይ ምን ሆና ነው ይልና እነ ርብቃ እኮ መጡ ሲላት፣ አዎ መጡ ትለዋለች። እና ምንም ፍርሃት ነገር ጭንቀት ነገር የለብሽም ሲላት፣ አዎ ለምን እጨነቃለሁ ለምን እፈራለሁ ስትለውም ትሰሚኛለሽ እነ ርብቃ ልጃቸውን እንደገደልሽባቸው ቢያውቁ እኮ የሚለቁሽ አይምሰልሽ አይለቁሽም እኮ ሲላትም እንግዲህ ባክህ እንደዛ አትበለኝ እኔ አልገደልኩም አይነት ነገር ነበር አዙ ያለችው። ኢዩኤል ግን ከዚህ በኋላ ከርብቃ ጋር እንደዛ እንደ በፊቱ መቀራረብ እንደሌለባት እና እሷ ያለቻትን ነገር በሙሉ ጨርሳ መስማት እንደሌለባት ነበረ ለአዙ የነገራት። አዙ ደግሞ ከዚህ ከስንት ቀን በፊት እንግዲህ ማሚ ሁሉንም ነገር ስለነገረቻት እንዲሁም መረጃ ፋይል ወረቀት ስለሰጠቻት ራሷ በደንብ ነፃ እንደሆነ ታውቃለች። እና ግን እዩ ጋር ላለመጨቃጨቅ ብላ ነበረ እሺ ስትለው የነበረው እንግዲህ ልጇን የርብቃን ልጅ እንዲወርድ ያደረገው ኢዩኤል ነው እንጂ አዙ አይደለችም። ሁላችንም የምናውቀው ነገር ነው። ይህ ነገር ለአዙ መጀመሪያ ቢያስጨንቃትም አሁን ላይ ግን ምንም የሚያስጨንቃት ነገር የለም። እድሜ ለማሚ ሁሉንም ነገር እንደምታውቅ ነግራታለች ማለት ነው። ከዛ በኋላ ነው እንግዲህ አዙም እንድትጨነቅ ኢዩኤል እየተናገረ ያለው። አዙ ምንም የምትጨነቀው ነገር የላትም ከዚህ በኋላ። ርችም እንግዲህ ወደ እነሱ ቤት አዞ ስልክ ደውላላት ለምንድን ነው የማትመጪው እነ ርብቃ እኮ መጥተዋል ብላትም ነበረና እንዴት አልነገረችኝም? እሺ በቃ መጣሁኝ ብላ እንግዲህ ርች እየሮጠች ወደ እነ አቤል ቤት ትመጣለች። እነሱም ጋር ስትመጣ አጎቷን ታያለች። ሰላም ካለችው በኋላ እነ ርብቃ ጋር ሄዳ ሰላም ብላቸው እንግዲህ አንዳንድ ማውራት ያለባቸውን ነገሮች ያወራሉ። ከዚህ በኋላ ሁሉንም ነገር እንደሚያሳኩትና እንደሚጨርሱት ኢዩኤልም ቢሆን ለትንሽ ጊዜ እንደሆነ እንደዚህ እንደፈለገው የሚናገረው ከዛ በኋላ ግን እነ ርብቃ እንደሚያሸንፉ ነው እያወሩ ያሉትና ማሚኮ ማውራት ጀምራ ነበረ ብላ ርች ስትነግራት ለርብቃ ርብቃ ምንም አላመነችም። ምን እያለች ነበረ? ምን አለች? እሺ ማውራት ከጀመረች ስትላትም ያው ስታዘገን ነበረ። ብቻ ለአዙ ራሱ እኮ የሰጠቻት ፋይሉን ወረቀቱን እኮ እሷ ናት ብላም ስትላት እንዴት እሷ ወረቀቱን ልትሰጣት ቻለች? እኔ እኮ እሷን ጠርጥሬያት ነበረ ሁሉንም ነገር ታውቃለች ማለት ነው ወይ ብላም ርብቃ ርችን ስትጠይቃት፣ ርችም ደግሞ ማሚ በርብቃ መታገት ላይ ምንም አይነት ነገር እጇ እንደሌለበት ነፃ እንደሆነች እና ሁሉንም ነገር አንድ በአንድ እንደምታውቅ ነው እንግዲህ የነገረቻት። እና ርብቃ ደግሞ ማሚ ለብዙ ጊዜ ስትጠረጥራት ስለነበረ ወይ ፈጣሪ ይቅር ይበለኝ እኔ እኮ እሷን ጠርጥሬያት ነበር በሁሉም ነገር ላይ እጇ ያለበት መስሎኝ ነበር እያለችም እንግዲህ ለርች ስትነግራት ነበር። ከዚህ በኋላ እንግዲህ ዲሉ የነ ርብቃና የነ አቤል ነው። እዩና መቲ ግን ኪሳራ ላይ የሚወድቁ ይመስለኛል። ነገር ግን በስተመጨረሻ ላይ እንግዲህ እዩ እንደሆነ ተጠርጣሪው ማሚ ምንም እንዳላደረገች ርብቃ ለአቤል ብትነግረውም አቤል ግን ከዚህ በፊት ማሚ ናት ያሳገተች ብለው ስለነበረ ማሚ ናት ያሳገተች ብለሽኝ አልነበር ወይ? ዛሬ ላይ ደግሞ ለምንድን ነው እንደዚህ የምትይኝ ነበር ያላትና ርብቃ አዎ መስላኝ ነበረ ግን እሷ አይደለችም እዩ ነው ብላም ስትነግረው አቤልም ደግሞ ወንድሜ እንደዚህ አያደርግም እኔና አንቺ ከቤት የወጣን ቀንም እያለቀሰ ነበር አይተሽዋል ሲላት፣ ይህማ የማስመሰል ለቅሶ እንዲሁም የአዞ ለቅሶ ነው እንጂ
ትክክለኛ ተጨንቆልን አይደለም ስትለው አሁንስ አበዛሽው ብሎ እንግዲህ ርብቃን አቤል በጥፊ መቷት ነው የወጣው ከመኝታ ክላስ ውስጥ። ግን ከመኝታ ክላስ ውስጥ ሲወጣ ኢዩኤል ስልክ እያወራ ስለነበረ የሰማውን ነገር ያየውን ነገር አቤል ማመን አቃተው። ርብቃ የተናገረችው ነገር አንድ በአንድ ትክክል እንደሆነ ገብቶታል። ሽጉጡን ከመኝታ ክላሱ አውጥቶ ኢዩኤል አናት ላይ ደቅኖ አንተ ነህ ልጅን የገደልከው እያለ እንግዲህ ሲያስፈራራው አይተናል። ግን ይመስለኛል እዩ አቤልን ሳይመታው አይቀርም። በቀጣይ ክፍል አብረን እናያለን።